ወይስ ይሄ ነገር ፓስተር ዮናታን አክሊሉ ማዋረድ ነው ወይስ እኛ ኦርቶዶክሳውያንን ማዋረድ ነው? አንተን ብቻ አመልካለሁ። አንተን ብቻና እናትህን ቅድስት ድንግል ማርያምን አመልካለሁ። የተጓር እንግዲህ ብዙዎችን እያናገረ ነው የሚገኘው። የተዋረደው ማን ነው? እኛ ነው ወይስ ፓስተሮቹ ናቸው የሚለው ነገር ላይ የምንመለከት ነው የሚሆነው። ደግሞ ኦርቶዶክስ ከሆነ ልጅ ጀግና ነው። እንዲህ ነው የሚያላግጡባችሁ። ሐሳባችሁን በኮሜንት አስቀምጣላችሁ። እስቲ መጀመሪያ አጭር ቪዲዮ አይተን እንመለስ። ጌታን ብትቀበል እዚሁ ነኮክ ይያለው እኔም ይያለው እኔ ምለውን ከኔ ጋር ብለህ ጌታን ብትቀበል በጣም ደስ ይለኛል። ለኔም ታላቅ ደስታ ይሆናል፣ በሰማይም ታላቅ ደስታ ይሆናል። እሺ እኔ ምለውን ከኔ በኋላ በልና ትጸልያለህ። ጌታ ኢየሱስ ሆይ አመሰግንሃለሁ ለኔ ስትል ለሞትክ ከሞት እንደተነሳህ አሁን አምኛለሁ። አንተን የህይወቴ ቤዛ መድኃኒት አድርጌ ተቀብያለሁ። ላንተ ብቻ እሰግዳለሁ። አንተን ብቻ አመልካለሁ። አንተን ብቻና እናትህን ቅድስት ድንግል ማርያምን አመልካለሁ። ቅድስት ድንግል ማርያምን አመልካለሁ። በቅድስት ድንግል ማርያም ለዘላለም እኖራለሁ። ለቅድስት ድንግል ማርያም እሞታለሁ። ይሄ ነው እንግዲህ የተዋረደው እኛ ነን ወይስ ፓስተር ዮናታን ነው? ይሄ ቪዲዮ እንግዲህ አንድ ወጣት ፓስተር ዮናታን አክሊሉ የገቢ ማሰባሰቢያ ላይቭ ላይ ነበር ቲክታክ ላይ። እሱ ጋር ገስት ልኮ ይገባል። ኦርቶዶክሳዊ ወጣት ነው። ያው ይዋሽና ይገባል። ጌታ መቀበል ፈልጋለሁ ምናምን ብሎ ነው የገባው። እንግዲህ አሰማቸዋለሁ። ከዛ ጋር ተቀበሉታል ይቀበላሉ ብሎ ጌታን ያቀበሉት ይባል እንግዲህ ያቀበሉት ይያለ እኔ እናቱ ቅድስት ድንግል ማርያምና ጌታን አመልከዋለሁ ለነሱ ሞታለሁ የሚል ነገር ነው የሚያነሳው ነው። ኦርቶዶክሳዊ ወጣት ነው እና በዚህ ነገር ጉድ ሰራላቸው። ዮናታን ተዋረደ አዋረዳቸውና የሚባል ነገር እየሰማን ነው የምንገኘው። እኔ ግን እንደዚህ አይነት ወጣት ማፍራታችን በራሱ ለኛ ትልቅ ውርደት ነው። ፐርሰናሊ እንደዛ ነው ማስበው። እኔ እስቲ ግን ይሄ ሰው የተናገረበት ኢንቴንሽን አለ ምን ለማለት ፈልገው እንደሆነ የተናገረበት ቪዲዮ አለ ላይቭ ገብቶ እንደገና ማለት ነው። ሲያዛው ወንድማችን ያያ የሰራ ቪዲዮ አለ አይተን እንመለስ። ጌታን ብትቀበል እዚሁ ነኮክ ይያለው እኔም ይያለው እኔ ምለውን ከኔ ጋር ብለህ ጌታን ብትቀበል በጣም ደስ ይለኛል። ለኔም ታላቅ ደስታ ይሆናል፣ በሰማይም ታላቅ ደስታ ይሆናል። እሺ ጌታ ኢየሱስ ሆይ አመሰግንሃለሁ። ለኔ ስትል ለሞትክ አንተን የህይወቴ ቤዛ መድኃኒት አድርጌ ተቀብያለሁ። ላንተ ብቻ እሰግዳለሁ። አንተን ብቻ አመልካለሁ። አንተን ብቻና እናትህን ቅድስት ድንግል ማርያምን አመልካለሁ። ቅድስት ድንግል ማርያምን አመልካለሁ። በቅድስት ድንግል ማርያም ለዘላለም እኖራለሁ። ለቅድስት ድንግል ማርያም እሞታለሁ። ምን አይነት ክፉ ሰው ነው? ይሄን ቪዲዮ ሼር ኮፒ ሊንክ ሪፖስት አድርጉ። ነው እኔ ምን ዮናታን አልመጣሉ እንዴ? ኦርቶዶክሶቹ ከነማተባቸው መልካም ወጣት አልመጣም አሉ። ማተብ አንበጥስም፣ ድንግል ማርያምን አንተው ሃይማኖት አንክድም አሉ። ጫታችንንም ሲጋራችንንም ሱሳችንንም እዚሁ ኦርቶዶክስ ሆነን እንተዋለን አሉ። እንዴት አንተን የሚያክል ትልቅ በቲክቶክ መጥቶ ነፍስ የለም አልኩ። ይሄ ልጅ አላቆም የምታውቁ ሰዎች ካላችሁ ኮሜንት ላይ ጻፉልኝ። ይሄ ልጅ ሁለት ነገር ገምታለሁ። አንደኛ ኦርቶዶክስ ላይሆን ይችላል። ራሳቸው ግባና ጌታ ኢየሱስን እቀበላለሁ በልና መጨረሻ ላይ ድንግል ማርያምን አመልካለሁ፣ ለሷ አገዛለሁ፣ ከሷ ጋር እሞታለሁ ምናምን ብለህ ተናገር። የኦርቶዶክሳን አስተምሮ ይሄ ነው እንዲባል ተመካክራችሁ ገብቶ ሊሆን ይችላል። ደግሞ ኦርቶዶክስ ከሆነ ልጅ ጀግና ነው። እንዲህ ነው የሚያላግጡባችሁ።
እንዲህ ነው ሰው የሚያሾፍባችሁ፣ እንዲህ ነው ሰው የሚቀልድባችሁ። ለማንኛውም እቺ ቅድስት ቤተክርስቲያን ኢየሱስ ክርስቶስ ትላንትናም አምላኳ ነው፣ ዛሬም ጌታዋ ነው፣ ለዘላለምም ኤልሻዳይ አዶናይ የሆነ አምላኳ ነው። ከዚህ ውጭ አምላክ አናውቅም። እና በእናንተ በሳቅ ልገሉን እኮ ነው። አላህ ይታችኋል። ወላሂ የሆነ አማተበ የሆነ አማተበ ደንግጦ አማተበ የሆነና የሆነ የኦርቶዶክስ ነው ማማተቡና መልስልን። አይተውም ቶሎ አይለቅም እኮ አማተበ ሰው አሁን መንፈስ ቅዱስ ነው ማለት ነው። እና እንደ ዮናታን ያሳዘነኝ የለም። አዳራሹን ባዶ አረጋችሁት። የዘንድሮ መልካም ወጣት አልተሳካም መሰለኝ። ዮናታን ነፍሳትን ቲክቶክ ላይ ማጥመድ ጀምሯል። አንተን የሚያክል ትልቅ ሰው በዚህ ደረጃ ወርዶ ማየት ለኔ ደብሮኛል ብሮ። ለማንኛውም ይመቻችሁ። እንግዲህ ወንድማሽ ያካነሳ ሐሳብ የማልቀበለው ምንድነው አንደኛው ኦርቶዶክሳውያን ያለ የሚል ነገር አንስቷል። ሜቢ ሊሆን ይችላል። ኦኬ ኦርቶዶክስ ነው ባጭሩ ልጁ። ኦርቶዶክስ ከሆነ ጀግና ነው እንደዚህ ነው የሚያላግጡባቸው የሚል ነገር የተነሳውና ይሄ ማላገጥ አይደለም፣ በእኛ ላይ ማላገጥ ነው፣ በእነሱ ላይ ማላገጥ ሳይሆን ማለት ነው። ልጁ ግዴታ መማር አለበት ያከለም በዚህ ትምህርት መማር መንፈሳዊ ትምህርት ማወቅ ቤተክርስቲያን ማወቅ ቤተክርስቲያን የምታመልከውን አንዱ ሰው የሚያምነውን ነገር ማወቅ የውዴታ ግዴታ ነው። ባይዘው በግዴታ ተማራት ተባለም አትገረፍም እዚያ ነገር አይደርስብም፣ ግን የውዴታ ግዴታ አለብን ሁላችንም። ስለ ቤተክርስቲያናችን ለማወቅ ስለ ሃይማኖታችን ለማወቅ የውዴታ ግዴታ አለብን። ይሄን ነገር ማወቅ አለብን። ሶ እንደዚህ አይነት ወጣት ማፍራታችን ጀግና ያስብሎም ይሄ ልጅ ኦኬ ጀግና ነው ኦርቶዶክስ ሆነ የሚያስብል ነገር የለውም። ወንድማችን ያያ ሜቢ ያስረዳበት መንገድ ሊኖር ይችላል። እንግዲህ እንደሰማችሁትና እናንተም በዚህ ጉዳይ ሐሳባችሁን አስቀምጡበት። ልጁ የተናገረበት ኢንቴንሽን አለ። ስለማንኛውም የልጁን ነገር አሰማችሁ ምን እንዳለ ከዛ ወዲህ ራሱ ማን ነው ወንድማችን ያያ ጋር ላይቭ ገብቶ ነበርና ያለው ነገር ላሰማችሁ። ይሰማል አብርሽ መጣሃል። እሺ እንግዲህ ቤተሰቦቻችን ወንድማችን አብርሃም ትላንትና ዮናታን ጋር ገብቶ በሚያሳዝን ሁኔታ ጌታን ተቀበል ብለውት ነበረ። እኔም ቪዲዮ ሰርቼበታለሁ። ነገር ግን እሱ በፍጹም ጌታን አልቀበልም ብሎ መጨረሻ ላይ የተናገረው የቤተ ክርስቲያን አስተምሮ አይደለም። ነገር ግን እሱን ለማስተካከልና ይቅርታም ለመጠየቅ መጥቷል። ያለው ሁኔታ ከመጀመሪያው ጀምሮ ያስረዳናል። እሱን እንከታተላለን። ቀጥል አብርሽ። እሺ ያያ በጣም አመሰግናለሁኝ። ያው በሰዓቱ ቲክቶክ እየተጠቀምኩኝ ነበረ፣ ላይቭ ላይ ነበርኩኝ። እንደዚህ ስክሮል እያደረኩ እያሳለፉኝ እያየሁ እያለ ሳንቲ እየሰበሰቡ ነበረ። ሳንቲ የሚሰበስቡት ለእኔ ቢጤ ነበር የሚሉት። መጨረሻ ላይ እኔ ኮሜንት አደረግኩኝ። 30 ሺህ ብር አስገብቻለሁ ስላቸው ከአንዳንድ ወደ ላይ አስገቡኝ። አንተ ምንድነህ አሉኝ። እኔ አብርሃም እባላለሁ እንደዚህ ነው፣ ግን ኢየሱስን መቀበል እፈልጋለሁኝ። ኢየሱስ ማን ነው? እንዴት ነው ኢየሱስን መቀበልና ማወቅ የምችለው ብዬ ጥያቄ አነሳውላቸው እና ጥያቄ ሳነሳላቸው ቀጥታውኑ ኢየሱስ አምላክ ነው፣ ኢየሱስን ስትቀበል ሕያው ለዘላለም መንግስት ታገኛለህ ብሎ ዮናታን ሰበከኝ። ተቀበል አለኝ። እሺ አልኩትኝ። እኔ የተቀበልኩት ኢየሱስን ከእናቴ ማህፀን ሁኜ ነው። ኢየሱስን የማውቀው አምላክ ሁሌም ቅድስት ቤተክርስቲያን የኔ ሃይማኖት የምታስተምረኝ ቅድስት ቤተክርስቲያን አባቶችም ሆነ ካህናት ሊቃውንት ያስተማሩኝ ጌታዬ መድኃኒቴ ኢየሱስ ክርስቶስ ብቻ እንደሆነ አምላክ ነው የተማርኩት። የማውቀውም ያንን ነው። ነገር ግን ቅድስት ድንግል ማርያም የአምላክ እናት እንደሆነች አውቃለሁኝ። እናቱን ክጄ ጌታዬን መድኃኒቴን ኢየሱስ ክርስቶስን ላውቀው አልችልምና እናቱን አክብሬ ጌታዬንም መድኃኒቴንም ኢየሱስ ክርስቶስ አንዱን አምላኬንም አመልከዋለሁ ለማለት ነው እኔ የፈለኩትኝ። በሰዓቱ አገላለጽ ትክክል አልነበርኩም። ተደናግጬም ነበረ። መደናገጥም ብቻም አይደለም ያስወጡኛል ብዬ ፈርቼ ነበረ በሰዓቱ። እንደዚህ አይነት ነገር ነው። በዚያው ልክ እኔ በሃይማኖቴ ጠለቅ ያልኩ እውቀት የለኝም። መማር እፈልጋለሁ፣ ማወቅ እፈልጋለሁ። ግን እውቀት የለኝም ማለት የቅድስት ድንግል ማርያም ክብርን አላውቅም ማለት አይደለም። የጌታዬን የመድኃኒቴን የኢየሱስ ክርስቶስን አምላክነት አላውቅም ማለት አይደለም። እና በሰዓቱ ታች ላይ የሚያላችሁ ቅድስት ድንግል ማርያምን እንደ አምላክ ያደረኩበት አመልካታለሁ ያልኩት በስተት ነው። ማለት የፈለኩትኝ እኔ እንደዚህ አይነት ነገር ነው። በድንጋጤ ነው። ይቅርታ ጠይቃለሁኝ።
አብርዬ እንግዲህ እግዚአብሔር አምላክ ይሄን እንግዲህ ልጁ ንግግር እንደዚህ ለማለት ፈልጌ ነው እንደዚህ ያልኩት የሚል ነገር ነው ያቀረበው ነው። ወደ መጨረሻ አካባቢ እንግዲህ የማስቀምጥላችሁ ቪዲዮ አለ። የራሱ ሙሉ ቪዲዮ 4 ደቂቃ ምጥቶ ማለት ነው ያሳዳበትን መንገድ ማለት ነው። ለምን ላይቭ እንደገባ እንዴት እንደገባና ምናምን የሚል ነገር ብቻ ከዚህ ሞር አድርጎ ያብራራበት ቪዲዮ ስላለ እዚሁ ላይቭ ላይ እሱን የማስቀምጥላችሁ ነው የሚሆነው። እስከ መጨረሻው ማየታችሁን እንዳትረሱ እሱን ለመስማት እና ይሄ እንዴት ነው መከታተል እስቲ ነገር ልጁ ተሳስቻለሁ ብሏል። ተሳስቷል በቃ ምንም እንትን የለውም እኮ ግን ጀግንነት አይደለም ይሄ ደስ ብሎኛል የምንልበት ነገር አይደለም። ባይዘው እነሱ ከወርደው ከነሱ ጋር ወርደን እኛም ታች መታየት የለብንማ። እነሱ እንግዲህ ታች ወርደው ነው ብዙ ጊዜ መሸሽ የሚሳደቡትና አንድ ወንድማችን የሰራ ቪዲዮ አለ እንዲያም እሱንም አይተን እንመለስ። ሰላም እንዴት ናችሁ? ሁሉ ሰላም፣ ሁሉ ጤና፣ ሁሉ መልካም። እኔ ያለውላችሁ ቅዱስ እግዚአብሔር የተመሰገነውን መብራን የተመሰገነች ትሁን። አለውላችሁ አዳምጠን እንምጣ። ማርያም የወርስ ኃጢአት ብቻ አይደለም የግብር ኃጢአት እንዳደረገች ኢየሱስ ላይ የበላይ ለመሆን ትሞክር ነበር። በዚህ ምክንያት ኢየሱስ ይገስጻት ነበር። ዝም ብለህ ስትየው መጽሐፉን ብቻ ትርጓሜው ላይ ሳትገባ አንቺ ሴት ካንቺ ጋር ምን አለኝ ያላት። ሌላ ቦታ ላይ አንተን ያጠቡ ጡቶች ብፁዓን ናቸው ስትለው አንቺ ሴት ምንድን ያለው? ብፁዓንስ የእግዚአብሔርን ቃል የሚሰሙ ናቸው። እናትና ወንድሞች ይፈልጓል ሲሉት እናቴ ማናት? ሪጀክት የሚያደርግ ስሜት ነው። እሺ ነፍሳቸውን ይማርና ታላቁ ደራሲ አዲስ ዓለማየሁ ፍቅር እስከ መቃብር በሚለው መጽሐፋቸው ላይ የደንቆሮ ድንቁርና ብልህ ለመሆን ሲሞክር ይገለጥለታል ይላሉና እንደዚህ አይነት ሰው ይሄ ተረት በደንብ አድርጎ የሚያገኘው ይመስለኛል። አንደኛ ሲጀመር መጽሐፍ ቅዱስን ምንም የማታውቅ ነጭ መሆንን ድፍን መሆንን በመጽሐፍ ቅዱስ ላይ ያሳያል። አንድ የመጀመሪያው ማለት። ሁለተኛው በጣም ትልቁ ነውር አንተ ምናልባት እመቤቴ ቅድስት ድንግል ማርያምን ለማርከስ የሄድክበት ርቀት አምላክን እየተሳደብክ መሆኑን አልገባም። ማለትም እዛ ጋራ አምላክ ሪጀክት አድርጓታል፣ አይቀበላትም፣ ይገፋት ነበር ብለህ ስትናገር የሚሳደብና የሚገፋ እናቱን የሚያንቋሽሽ አምላክ አለኝ እያልከኝ ነው በነገራችን ላይ ማለት ነው። ይሄንን አንተና አንተን የሚመስሉ ሐሳብ ያላችሁ ነው። ሙሉ ሃይማኖትን ልናገር አልፈልግም፣ የሃይማኖቱ ባለቤቶችን ማለት ነው። አንተና ግን አንተን መሳይ የሆኑ ማንኛውም ሰው ይሄ ያመለካከት ያላችሁ እመቤቴን ለመሳደብ እየሞከራችሁ አምላክን እንደ አይነት አርጋችሁ እየሳላችሁት ማለት እናቱን የሚሳደብ እናቱን የሚያንጓጥጥ እናቱን ሪጀክት የሚገፋ አምላክ አለን እያላችሁ ነው። መጀመሪያ ራሱ በሰጠን 10ቱ ትእዛዛት በራሱ በገዛ ጣቶቹ በጻፋቸው ውስጥ አንዱ ከተወደዱ የ10ቱ ትእዛዛቶች ውስጥ አንዱ እናትና አባትን አክብር የሚል ነው። እሱ ደግሞ ሕግና ነቢያትን ልሽር አልመጣሁም ልፈጽማቸው ነው ብሏል። ስለዚህ እናቱን በልጅነቱ ይታዘዛት ነበረ፣ ሲያድግም ደግሞ እንደዛው አክብሯታል ማለት ነው። ስለዚህ እሱ የሰጠውን ሕግ ራሱ እየሻረው የሚያስተምረን አይመስለኝም። ስለዚህ የሚሳደብ አምላክ ነው ማለት ነው ላይ የሾምከው። ይሄ በጣም አሳፋሪ ነው። እኔ ግን የሚሳደብ አምላክ የለኝም። የሚሳደብም አምላክ ከሆነ ራሱ ላመልከውም አልፈልግም። ስለዚህ እንኳን እናቱን አይደለም የሰውን ፍጥረት ሁሉ አክብሮ የሚገሉትን እንኳን ማራቸው የሚል አምላክ ነው ያለንኛ እና ይሄ በጣም አንድ የሚያሳፍረኝ ጉዳይ ስሰማችሁ በጣም የሚያቅለሸልሽኝ ጉዳይ ምንድነው? እንደዚህ ተሳዳቢ አምላክ በላያችን ላይ የሾማችሁ ብቸኛ ሰዎች ናችሁ በነገራችን ላይ ይሄ አመለካከት ሁሉ ያላችሁ ማለት ነው። የመጀመሪያው ትልቁ ስራችሁ ይሄ ነው። እመቤቴን በማቋሸሽ ሰበብ አምላክንም እያንቋሸሻችሁና ለአምላክ ያላችሁ ንቀት ያሳያል። ሁለተኛው ይሄ አንተ የተናገርከው ንግግር በአይሁድ ንግግር ስርዓት ላይ ምን አይነት ዘይቤ ያለው የሚባል ነገር አለው። ለምሳሌ በአይሁድ ሕግ ላይ አንተ ጌታ መድኃኒታችን ኢየሱስ ክርስቶስ በመቃብር 3 ቀን ቆይቷል፣ 3 ሌሊት 3 ቀን ቆይቷል ብለን የምታምነው እስቲ በኢትዮጵያ አቆጣጠር ይሄንን አምጣልኝ። ይሄንን ቀመር ስራና አምላክ 3 ቀን 3 ሌሊት በመቃብር እንደቆየ ሰርተህ አምጣልኝ። የለም በአይሁድ አቆጣጠር ስለሆነ ነው አምላክ 3 ቀን 3 ሌሊት በመቃብር ቆየ የምንለው እንጂ በእኛ አቆጣጠር ብንሄድ 3 ቀን በመቃብር አልቆየም። ስለዚህ የአይሁድን ሕግ ይዘ ነው ምሪታቸውን ይዘ ነው አይደል ያንን አቆጣጠር የምትቆጥረው። ልክ እንደዚሁ የአይሁድ ንግግር የሚባል ነገር አለ መጽሐፍ ቅዱስ ላይ በእንዲህ የተነገሩ ብዙ ወጦች አሉ። ለምሳሌ ለማንሳት ያህል ሁለተኛ ሳሙኤል ምዕራፍ 19 ቁጥር 12 ላይ እናንተ ወንድሞቼ የአጥንቶቼ ፍላጭ የሥጋዎቼ ቁራጭ ናችሁ ይላል። ዳዊት ነው ይሄንን ቃል የተናገረው። ሁለተኛው በመሳፍንት በምዕራፍ 13 ቁጥር 11 ላይ እንዲህ የሚል ቃል ታገኛለህ። ከዚህ ሴት ጋራ የተነጋገርክ አንተ ነህ ይላል። መልአኩ ለማኑኤል መልአኩን ከባለቤቱ እንግዲህ ሚስቱ ናት። ሚስቱን ከዚህ ሴት ጋራ ሴት ብሎ ይጠራታል። ሚስቱን የገዛ ሚስቱን ማለት ነው ማኑኤል። ስለዚህ ከዚህ ሴት ጋራ የተነጋገርኩ አንተ ነህ እንዴ ብሎ መልአኩን ይጠይቀዋል ማለት ነው። ሴት ማለት አጥንትሽ ከአጥንቴ ስጋሽ ከስጋዬ ማለት ነው። በነገራችን ላይ ትርጉሙን አዳም ሔዋን ተፈጥራ ባያት ጊዜ ሴት አላት እንጂ ሔዋን አላላትም።
አጥንትሽ ከአጥንቴ ስጋሽ ከስጋዬ የሆነ አንቺ በሰመመን እንቅልፍ ውስጥ አጥንቱ እንደወጣ መረዳት ስለነበረው ማለት ነው። ሌላ ልጨምርልህ በዛው በመሳፍንት በምዕራፍ 13 ቁጥር 13 ላይ መልአኩ ማኑኤልን ሴቲቱን ከነገርኳት ሁሉ ትጠብቃለህ። ማኑኤል ሚስቱን ሴት ብሎ መጀመሪያ ጠርቷት ነበር። አሁን ደግሞ መልአኩ ሴቲቱ የነገርኳትን ነገር ትጠብቅ ነው ማለትም ለሶምሶም እንደምትጸንስ ከሆዷ ጀምሮ ምላጭ የማያርፍበት የወይን ጠጅ የማይጠጣ ከሴት የማይደርስ ታላቅ ልጅን ትወልጃለሽ ብሏት ነግሯት ስለነበረ የነገርኳትን ትጠብቅ። ማን ያላት? ሴቲቷ ነው ያለው መልአኩ ሴቲቷ ነው ያለው። ስለዚህ መልአክ ተሳዳቢ ናቸው ልትል ነው? ሴት ብሎ መጥራት መልአክን ተሳዳቢ ልትላቸው ነው? ማኑኤል የገዛ ሚስቱን ሴት ሲላት እየሰደባት ነው ሚስቱን? ምን እያልከን ነው? ስለዚህ አምላካችንም አንቺ ሴት ካንቺ ጋር ሲላት አንቺ ሴት የሚለው ቃል አጥንትሽ ካጥንቴ ስጋሽ ከስጋዬ ማለት ነው። የመጀመሪያው ትርጉም እዚህ ጋር ስህተት አለብን። ሁለተኛ አንቺ ሴት ካንቺ ጋር ምን አለኝ የሚለውን ቃል ደግሞ ላብራራልህ ልሂድ። በአንደኛ ነገሥት በምዕራፍ 17 ቁጥር 18 ላይ የዮናስ እናት ወደ ነነዌ የተላከው የዮናስ እናት ዮናስ በልጅነቱ ሞቶ በነበረበት ሰዓት ላይ ኤልያስን ትሄድና ካንተ ጋር ምን አለኝ ልጄን አጣ ዘንድ ብላ ጠይቃለች። ካንተ ጋራ ምን አለኝ ልጄን አጣ ዘንድ። ምክንያቱም በቤቷ ተስተናግዶ ኤልያስ ምግብ በልቶ ከወጣ በኋላ ነው ልጇ የሞተው። ስለዚህ ልጄን አጣ ዘንድ በልተን ጠጥተን አብረን ምንም ጸብ በሌለበት ውስጥ እንዴት ልጄን አጣለሁ? ካንተ ጋራ ምን አለኝ? ምን ያስቀየምኩ ነገር አለኝ ማለቷ ነው እቺ ሴት ለኤልያስ የጠየቀችው። ኤልያስም ገብቶ ልጇን ንግግሩ እንግዲህ የትህትና ንግግር ነው። ስለዚህ ኤልያስ ወደ ቤቱ ገብቶ ዮናስን 7 ጊዜ ላይ ወጥቶ ከሞት እንዳስነሳው ይናገራል። ምናልባት መጽሐፍ ቅዱስን ከፍተ ካላየው አንደኛ ነገሥት ምዕራፍ 17 ቁጥር 18 ላይ ማለት ነው። ስለዚህ አምላክና እመቤታችን ቅድስት ድንግል ማርያምም በዛው ቦታ ላይ አንቺ ሴት ካንቺ ጋራ ምን አለኝ ብሎ ምናልባት የወይን ጠጁን ባይቀይረው ኖሮ ኦኬ ሰድቧታል የሚለውን ነገር ነጥብ ይዘህ ልትሄድ ትችል ይሆናል። ግን እናትና ልጅ ተግባብተው ካንቺ ጋራ ምን አለኝ፣ ምንም አላደርግልሽ ነገር አለኝ፣ ምንም አልፈጽምልሽ ነገር አለኝ ብሎ ያንን ነገር እሷ ባለችው መሰረት ሄዶ ውሃውን ወደ ወይን ጠጅ ቀይሮ ለዛውም ጣፋጭ ወይን ጠጅ ሰጣቸው ይላል። የተአምሩ መጀመሪያ ነው ይላል መጽሐፍ ቅዱስ። የተአምሩ መጀመሪያ የእመቤታችን ጥያቄ የተአምሩ መጀመሪያ ያደረገው ማለት ነው። ተአምር ገለጸ በሷ ጥያቄ አምላካችን ማለት ነው። ዶኪማስ በዛ ነበረ። ዶኪማስ ለምን ጌታን መጠየቅ እየቻለ ለምን እመቤታችንን መጠየቅ አስፈለገው? እናት የልጇን ጸባይ ስለምትረዳ ያ ከእንደገና አባቱም በደመና የምወልደው ልጄ እሱ ነው እሱን ስሙት ብሏል እግዚአብሔር አብ አይደል? እናቱም እሱን ስሙት አለች እናቱ ስትል አባቱም እሱን ስሙት ብሏል። ስለዚህ አባቱ አምላክ አይደለም ማለት ነው። ምን እያልከን ነው? እንደኔ ንጥቦችን ልናነሳሰል ከእንደገና መጽሐፍ ቅዱሱ ራሱ በዚያውን ባንተ በመታነሳው ሪጀክት አደረጋት በምትለው ክፍል ላይ የሚናገረው አንድ ሌላ ንግግር አለ። እናቱ ማርያምም በዚያ ነበረች ይላል ቃሉ ገና ሲጀምር በዮሐንስ ወንጌል በምዕራፍ 2 ቁጥር 1 ላይ ማለት ነው። እናቱ ማርያምም በዚያ ነበረች ይላል። ስለዚህ የእናትነቷን ክሬዲትነት የተከበረች ለመሆኗ ማሳያ የሚያሳየው ይሄ ነው። እናቱም በዛ ነበረች ብሎ እናትነቷንም ሲያወሳ ማለት ነው። መጽሐፍ ቅዱስ ደግሞ በተቻለው መጠን ስለ እመቤታችን ክብር ይናገራል። የዮሐንስ ራዕይ ምዕራፍ 12 ቁጥር 1 ላይ የዳዊት መዝሙር ምዕራፍ 44 ከቅንፍ 45 ቁጥር 9 ላይ እንደዚህ የእመቤታችንን ክብር ይናገራል። ግን መሰረታዊው ጥያቄው አንተ እናቱን የሚሳደብ እናቱን ሪጀክት የሚያደርግ አምላክ ግን እንዴት በላይ ላይ ሾምክ ነው ጥያቄው። እሱ ነው መልሰው ነው። በቃ እንደዚህ አይነት አምላክ ካለ ደግሞ ባታመልክ ይሻላል። እኔ እናቱን የሚሳደብ አምላክ የለኝም። እናትን አክብር የሚለኝ ነው። እኔ ጨካኙ እናቴን ማከብር ከሆነ ሩሩና ደጉ ለሰው ልጆች ሁሉ የዋህ የሆነው አምላክ። ሌላው እመቤታችን ቅድስት ድንግል ማርያምን እንኳን የውርስ ኃጢአት የግብር ኃጢአት አለባት እያልከን ነው። ይሄ ማለት በቻይንኛ አምላካችን የግብር ኃጢአት አለበት እያልከን ነው። ምክንያቱም ከስጋዋ ስጋ ነስቷል። ምናልባት የእናንተ መምህር እዛው የሆነው አልነሳምም ሲላችሁ አልነሳም ነስቷልም ሲላችሁ ነስቷል የምትሉት ቢሆንም ግን በአንድ ወቅት ላይ ባስተማረው ትምህርት ላይ ስጋዋን አልነሳም ብሏል። ከዛ ደግሞ የሆነ ጊዜ ላይ ከ5 ዓመት በኋላም ደግሞ ማሻሻያ ሰጥቶት ከስጋዋ ስጋ ነስቷል ብሏል። ይሄ ማለት እንተማመናለን ማለት ነው ከስጋዋ ስጋ መንሳቱን እና አምላካችን በኃጢአተኛ ገላ ስጋ ነስቶ ወጣ እያልከን ያለው ወይም አምላካችን ኃጢአት አለበት እያልከን ነው። ምክንያቱም ከስጋዋ ስጋ ነስቷል። ስለዚህ አሁን እዚህ ጋር እኔ ጥያቄ ላንተ የምጠይቅ ጥያቄ እንኳን ጌታችንን መድኃኒታችን ኢየሱስ ክርስቶስ አምላካችንን ቀርቶ አይደለም መጥምቀ መለኮት ቅዱስ ዮሐንስን ለመውለድ የቅዱሳን ገላ ተፈልጓል። ምክንያቱም በሉቃስ ወንጌል በምዕራፍ 1 ላይ እንደምንመለከተው ኤልሳቤጥና ዘካርያስ በእግዚአብሔር ፊት ያለ ነቀፋ ያለ ኃጢአት ጻድቅ ሆነው ይኖሩ ነበር ይላል።
ይሄ ማለት ያለ ነቀፋ ማለት ያለ ኃጢአት። ስለዚህ ዮሐንስ መጥምቀ መለኮት ቅዱስ ዮሐንስ ለመወለድ ያለ ነቀፋ የሚኖር የቅዱሳን ሥጋ አስፈልጎታል ማለት ነው። እንግዲህ ዮሐንስ ደግሞ በማቴዎስ ወንጌል በምዕራፍ 3 ላይ እሱ ሊልቅ እኔ ላንስ ይገባል፣ የጫማውን ጠፍር እንኳን ልፈታው የማይገባው እኔ በውሃ ሳጠምቃችሁ ለንስሐ እሱ ደግሞ በእሳት ያጠምቃችኋል ብሏል። ስለዚህ እንዲህ ብሎ የመሰከረለት አምላካችንን ከሱ በብዙ የሚልቀው አምላካችን የግብር ኃጢአት አለበት እያልከን ነው። የግብር ሥጋ ነክቶታል ማለት እያልከን ነው። ምክንያቱም ከሥጋው ሥጋ ነስቷል። ስለዚህ ምን እያልከን ነው? ስለዚህ አንዳንድ ጊዜ እመቤቴን ለመናገር እያላችሁ እውነተኛው ማንነታችሁን እያሳያችሁን ነው ማለት አምላካችሁን እየሰደባችሁ ነው። አምላኬ አምላኬ የምትሉትን ነገር እየሰደባችሁ ነው። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄንንም ስለሚያውቅ ይሄንንም ስለሚረዳ ልባችንን ጠንቅቆ ስለሚያውቅ ኢየሱስ ኢየሱስ የሚለኝ ሁሉ መንግሥተ ሰማያትን አያወርስም ብሎ የነገረን ለዚሁ ነው። ገብቷል? እንዳንተ አይነት እንዲህ አይነት ድፍን ሰዎች ስላሉ ማለት ነው። ይሄ የፉኝት ልጅነት ነው። መጽሐፍ ቅዱስ በማቴዎስ ወንጌል በምዕራፍ 3 ቁጥር 17 ላይ እናንተ የፉኝት ልጆች እንደሚለው ሁሉ ልክ የፉኝት ልጅ መሆን ነው። ያው እናትና አባቷን ገላ የምትዘራ ነፍስ የምትዘራ ማለት ነው። አንተም ምክንያተ ድህን የሆነችልን እመቤቴን እንደዚሁም አምላክን ጭምር ከሚገሉት ጋር ተባብረህ የፉኝት ልጅ ሆንክ ነው። የሚያድንህን የምትገል የሚያመጣህን የምትገል አይነት ሰው ነህ ማለት ነው። እና አንዳንድ ጊዜ የምትናገሩትን ንግግር 3 4 5 6 ከልሱት የሆነ መንፈቅና ለማስተላለፍ የምትፈልጉት ነገር መሰረታዊ የሚባለውን የአምላክን ጉዳይ እየነካባችሁ ነው። ለዚህ ነው አምላክን ኢየሱስ ክርስቶስን አትወዱትም፣ የውሸት ነው። ለዚህ ነው ትክክል እንኳን ስሙን ኢየሱስ ብላችሁ ማጠሩት ብለን የምንናገረው። ይሄንን የምናገረው አንተን መሳይ የሆኑ ናቸው። ብዙ ደግሞ በአንተ ሃይማኖት ውስጥ ሆነው የራሳቸውን ሃይማኖት አክብረው የቅዱሳኑን ነገር አክብረው የሚኖሩ ደግሞ አሉ። ለዚህ ነው እንደ ሃይማኖት ሙሉ ሃይማኖትን መናገር መተቸትም አልወደው እና እንዳንተ አይነት እንደዚህ ድፍን የሆናችሁ ሰዎች ግን ይሄ አመለካከታችሁ ጥሬነታችሁን ይናገራል። መጽሐፍ ቅዱስ ገለጥ አድርጉት፣ አትፍሩት። ለሆድን ብቻ ማንበብ አያስፈልግም። ብዙ ነገሮች አሉትና መረዳትን ሰፋ አድርገው። ለማንኛውም በአይሁድ ሕግና በእኛ ሕግ ያለውንም ልዩነት ጠንቅቀው ወቅ። አይሁድ በእኛ ቁጥር አይቆጥሩም። ገብቷል? እኛም ደግሞ በአይሁድ ቁጥር አንቆጥርም። ስለዚህ መጽሐፍ ቅዱሱ በአይሁድ የተጻፈ እንደመሆኑ በዕብራይስጥ የተጻፈ እንደመሆኑ ወደ ራስ ገልብጠ የምታያቸው ነገሮች አሉ። ግን ቅድም በሰጠው መሰረት ጌታችን በእኔና በአንተ አቆጣጠር 3 ቀን አልቆየም እና እንዴት አመለክ? እንዴት 3 ቀን መቆየቱን አመንክ ነው ጥያቄው። እንዴት አመንክበት ይሄን ጉዳይ? ስለዚህ ይሄንን አምነው የተቀበለ ጭንቅላት የአይሁድንም የሥርዓት ንግግር ማወቅ አለበት ማለት ነው። እናንተም ልክ በአማርኛው ቋንቋችን የሥርዓት ቋንቋ እንዳለን ሁሉ በአይሁድ ዘንድም የሥርዓት ቋንቋ አላቸው። ስለዚህ ተከባብረው የሚያወሩበት ቋንቋ አላቸውና አባያ ዝም ብለህ አዘባርቅ። ይልቁን ለማንኛውም ነበብ አድርግና ወደ ዕውቀት ጠጋ ብለህ ራስን ለማስተማር ሞክር። ያለበለዚያ ግን አዲስ ዓለማየሁ እንዳሉት የድንቁሮ ድንቁርና ብልህ ለመሆን ሲሞክር ይገለጥለታል ነው የሚሉትና ድንቁርናህን ወደ ብልህነት ለመቀየር በተቻለ መጠን ጥረት ብታደርግ ጥሩ ነው እላለሁ። ሰላማችሁ ብዙት ይበል። እንግዲህ እነሱ እንደዚህ ነገር ማሳቸው የሚያቀር ነው። እኔ እንዲሁም ወንድማችን እግዚአብሔር ይስጥልን የምንለማለስከው መልስ እግዚአብሔር ይስጥልን ቃሎትን ያሰማልን ብያለሁ። እንዲሁም እኔ ለወንድማችን ሜሎስ ጥያቄ ያለኝ ምንድነው ማርያም ይሄን ነገር አድርጋ ከሆነ አንተ ይሄን ነገር ሪሰርች አድርገህ ሰርተ መጻፉ ምንድነው ነው ጥቅም? አሁን ለአንተ ያለው ጥቅም ወይ ለአማኝ ለምእመናን ያለው ጥቅም ምንድነው? ምን ለማሳየት ነው? አሁን አንተ የፈለከው ምንድነው? ፖይንትክ ምንድነው ነው? አሁን እሺ ይሄን ነገር ፈለገ ሪሰርች አድርገህ እንትና እንደዚህ ጽፏል፣ እንትና የሚባል አባት እንደዚህ ጽፏል፣ እነዚህ አንቋሻታል፣ እነዚህ ሰርቧታል፣ ኃጢአት ሰርታል ብሎ ጽፏል ብለክ እነዚህ ስድቦች እነዚህን የሷ ጥፋት ናቸው ያልካቸውን ጥፋቶች በመጽሐፍ ደረጃ መጻፍክ ምንድነው ፖይንቱ? መጽሐፍ ጽፏል እንግዲህ ጻፈው ነው እየተናገረ የሚገኘውና ምንድነው ያንተ ፖይንት? ምን ለማሳለፍ ፈልገህ ነው? ጥሏት ነው? አትወደዷት ነው? አትስሟት ነው? ምንድነው ማለት የፈለከው አንተው? እኔ ያልገባኝ ነገር ይሄ ነው። ወደድክም አልወደድክም ጠላህም ጠላህም ኦኬ ተዋጠለህም አልተዋጠለህም እመቤታችን ቅድስት ድንግል ማርያም በሁለቱም ወገን በስጋም ድንግል ናት፣ በሐሳብም በህሊናም በጆራ ድንግል ናት። ሁለመናዋ ድንግል የሆነች ከኃጢአት የነጻች ንጽሕት ቅድስት ብጽዕት ናት። ይሄ ዓለም የሚመሰክረው ከዓለም አልፎ መጽሐፍ ቅዱስ በራሱ የሚመሰክረው ነው። ከመጽሐፍ ቅዱስ ደግሞ አልፋ ዓለም የምትመሰክረው ነገር ነው። ይሄን መቀበል ካልቻለ እንግዲህ በውሃም ቢሆን የሆነ አምባሻ የምንጨምርበት በታወራርደው ለማለት ፈልጋለሁ። እናንተም እናንተና አስቀምጡበት። ቪዲዮአችን ነው ነበር። ቪዲዮአችን አብሮ ተማራችሁበት እንደሰማችሁበት አይጠራጠርም። በቀጣይ በአዲስ ነው በአስተማሪ ቪዲዮ እስከምንገናኝ ድረስ ይሄን ቪዲዮ ላይክ እና ሼር ሰብስክራይብ ማድረግ እንዳይረሳ። ቸር ቆዩልኝ። ሁላችሁም እኔ ማለት የፈለኩት እንደዚህ አልነበረም። በእውነቱ ከሆነ ቅድስት ድንግል ማርያምን አላመልካትም። ቅድስት ድንግል ማርያም የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ናት እንጂ
አምላክ አይደለችም። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። በውዳሴ ማርያምም ሆነ በዳዊቱም ሆነ በስብከትም ሆነ አባቴም አሃቴም ቅማንቴም ማንም ቤተክርስቲያን ይቅርታ አብርሽ ወል መጀመሪያ ለምን እንደ አታብራራው አንተ ሳታብራራው መጀመሪያ እንዴት ገባ እኔም ጠይቀህ መልስልኝ። እሺ አብርሽ ወንድማችን አብርሽ መጀመሪያ እንዴት ብለህ ወደ ገስት ገባ? ይሄ ምን ነገር ነው? መጀመሪያ ላይ የገባሁትኝ እንደዚሁ ስክሮል እያደረኩ እያሳለፉ ነበረና ብር ይሰበስቡ ነበረ፣ ይለምኑ ነበረ እና መጨረሻ ላይ 30,000 ብር ልኬላችኋለሁ ብዬ ታች ላይ ኮሜንት አደረኩኝ። ዝም ብላችሁ እንደዚህ የምትቀልዱበት ሰው አለ አይደለ? ያው የሚለምኑት ለገቢ ምንጭ እንደሆነ ስለማውቅ ቤተክርስቲያን ሊያንጹበት አይደለም፣ ነዳያንን ሊመጸውቱበት አይደለም፣ ኪሳቸውን ሊያደልቡ እንደሆነ ጠንቅቄ አውቃለሁኝና ታች ላይ 30,000 ብር አስገብቻለሁ ብዬ ኮሜንት አደረኩኝ። ቀጥታውኑ አብርሃምን አስገቡት ብለው እኔን አስገቡኝ ወደ ላይ። አብርሃም 30,000 ብር አስገባህ፣ በየትኛው አካውንት ነው ያስገባህ ተባልኩኝ። በንግድ ባንክ አስገብቼላችኋለሁ አልኳቸው። መጨረሻ ላይ መጠየቅ የምፈልገው ዮናታንን ነበረ። ማመስገን ነበረብኝ፣ አመሰገንኩትኝ። በጣም እወድሃለሁ፣ አከብርሃለሁኝ። ማየት እፈልግ ነበረ፣ ማግኘትም እፈልጋለሁኝ። ስለ ኢየሱስ እንድትነግረኝ እፈልግ ነበረ። ከኔ ጋር ኢየሱስ አለ፣ ከናንተም ጋር አለ። ግን ትክክለኛውን ኢየሱስ እንድታስተምረኝ እንዳውቅ ነበር የፈለኩኝና ንገረኝ አልኩትኝ። ልክ እንደዚህ ብዬ ስጠይቀው ምንድነው አብርሽ ይሄ ሁሉ ግን ድራማ ነበር፣ አውቀር ያረቀው ለዚህ ሁሉ ነገር 30,000 ብር እንዴት እልክለታለሁኝ? ድራማ ነበረና ኢየሱስን አስተምረኝ ነው ያልኩት። ኢየሱስን ማስተማር አይችልም። ኢየሱስ ማለት አንድ ጊዜ አምነሃልና ለዘላለም ስትበላ ኑር አይደለም፣ በስራ ተገለጥ ነው ያለ። ኢየሱስ ማለት ሞቶልሃል አንድ ጊዜ መጨረሻ ላይ ኃጢአት ብትሰራም አትኖርም አይደለም ያለ። የኛ ኢየሱስ የቤተክርስቲያናችን ኢየሱስ ይሄን አይደለም የሚያስተምረን። ጾሙ፣ ጸልዩ፣ ስገዱ ብሎ ነው የሚያስተምረን። አይጾምም፣ አይጸልይም፣ አይሰግድምና ይሄ ሁሉ ነገር ማደርገው ነገር ድራማ ነበረ እና መጨረሻ ላይ ምንድነው ያደረኩትኝ? ኢየሱስን ማወቅ ፈለኩኝ፣ ንገረኝ አልኩትኝ። ስላገኘሁ ደስተኛ ነኝ አልኩትኝ። የት ነው ያለው አለኝ። አዲስ አበባ ነው ያለሁት አልኩት። በቃ ምንም አይነት ፕሮግራም ይኑር በቃ እተወዋለሁኝ፣ ነገ አገኘሃለሁ አለ። ያው ቪዲዮ ላይ እንዳያችሁት እና ልክ እንደዚህ ሲላይ ቀጥታውኑ ምንድነው ያልኩትኝ? ኢየሱስ ማን ነው አስረዳኝ አልኩትኝ። ከኔም ጋር ኢየሱስ አለ፣ ካንተ ጋር እኔ ጋር ኢየሱስ አለ ትለኛለህ፣ አስረዳኝ አልኩትኝ። ኢየሱስ ማለት ይሄ ነው ምናምን ብሎ ቪዲዮ ላይ እንዳያችሁት አስረዳኝ። በቃ ለዛሬ እኔም ደስ እንዲለኝ ኢየሱስን ተቀበልልኝ አለ። እሺ እቀበላለሁ አልኩትኝ። እየተከተልክ እኔ የምለውን በልልኝ አለ። እሺ አልኩትኝ። መጨረሻ ላይ ያው ኢየሱስ አምላኬና መድኃኒቴ ነው በል ሲለኝ ልክ እንደዚሁ እያልኩኝ እያለ ድንገት አንገቴን አልፈታም ማተቤን አልበጭቅም ሳልል የቅድስት ድንግል ማርያምን እናትነት ሳልመሰክር በወርድ ከመቸኮሌ የተነሳ ነው። ሰምታችሁት እንደሆነ ልሳኔ ሁሉ እየተሳሰረ ነበረ አይደለም በዚያን ሰዓት። አሁን በዚህን ሰዓት መጥቼ በማብራራበት ሰዓት የሰው አይን እንደ ሰዓት ይጠብሳልና በዚያው ልክ አይዞህ ስታጣፋ አይዞህ የሚልህ ሰው ከጎንክ ያስፈልጋል። እኔ ብሳሳት ያያ አይ አብርሃም እናታችን ቅድስት ድንግል ማርያም አምላክ አይደለችም እናት ናት እናከብራታለን ብሎ ይደግፈኛል። እዚያ ላይ ግን ያሉት ውሾች ናቸው፣ ጅቦች ናቸው። በዚህም ከበውህ ያለ አንተን ነጥብ ለማስጣል ነው የሚሄዱት። ከመቸኮሌ ብዛት ከመጓጓቴ ብዛት ስለ ቅድስት ድንግል ማርያም መመስከር ስለነበረብኝ አው እናመልካታለን ብያለሁኝ። ያልኩበት ምክንያት ምንድነው? ከመቸኮል ብዛት ነው፣ ያለማወቅ አይደለም። አምላኬ መድኃኒታችን ኢየሱስ ክርስቶስ ነው እንጂ እመቤታችን አምላክ አይደለችም። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ይሄ ነው ከኔ ጋር ያለው ነገር ስላቸው ያው ወዲያውኑ አወረዱኝ።